አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በተለያዩ ሶሻል ሚዲያ ሜንሽን እያደረጋችሁ የሰለቀበት ውሃ የደረሰ ሰለቀበት ውሃ የሆነ ነገር በሉን እያላችሁ በውስጥም በኢንቦክስም በተለያዩ የሶሻል ሚዲያ ፕላትፎርሞች እየጠየቃችሁ ነበርና ወንድም እህቶች ለሰጣችሁ ከይር ጀዛችሁን አላህ ይስጣችሁ። ሰጥቶ የጠየቀ ደግሞ ጥሩ ነገር ነው። ከልብ እናመሰግናለን። እንግዲህ ቅበት ከተማ ከንቲባ እንግዲህ አቶ መለስ ዘይኔ አጭር ነገር ይለንና እንግዲህ ስራው እየተሰራ መሆኑ ቀጣይ ምን አለ የሚለውን ነገር ከራሳቸው አንደበት የምንሰማ ይሆናል። ያው በከተማ አስተዳደራችን እንደሚታወቀው ሰፊ ርብርብ የተደረገበት ወጣቶቻችን፣ የልማት አጋሮቻችን፣ የሃይማኖት አባት ከሀገር ውጭ ያላችሁ ሀገር ውስጥ ያላችሁም ርብርብ ያደረጋችሁበት ሁኔታ የቅርብ ጊዜ ትውስታችን ነው። በሂደቱም የመጡ ወደ ስራ ለመግባት ርብርብ ያደረግንበት ሁኔታ እንዳለ ይታወቃል። ነገር ግን በታለመው በተፈለገው ልክ በወቅቱ ግን ውጤታማ ባለመሆኑ እኛም በዚህ ሂደትም ተሳታፊና አጋር ለነበራችሁ የይቅርታ ለማቅረብ ፈልጋለሁ። ተጨማሪ ገቢዎችን ካገኘን በሚል ስፖንሰር በማፈላለግ ከሜድሮክ ጋር ቃል ገብተውልን ባደረግነው እንቅስቃሴ ትንሽ ጊዜ ፈጀብን፣ ወደ ኋላ የሳበብን እሱ መሆኑ መያዝ መቻል አለበት። በዚህ ሂደት እንደ ማህበረሰብ ምናተርፈው ነገር ስላለ እንጂ እዛ ጋር ምናገኘው ነገር ስላለ አይደለም። ወንድም እህቶቻችንም በዛው ልክ ያውቃሉ። የሚያውቁትንም አጋር የነበሩትን ዛሬ ለማጥላላት ሌላ ጥላሸት ለመቀባት የሚደረጉ ሂደቶችም አሉ በሚዲያ። ይሄ ፍጹም ትክክል ያልሆነ ነው። ትላንትና በዚህ ሂደት ላይ ተሳትፎ ያልነበራቸው ዛሬ ግን ይሄን ሂደት ሌላ ሁኔታ ውስጥ ለመቀየር ርብርብ የሚያደርጉ ግለሰቦች ከሂደታቸው መቆጠብ አለባቸው። ይሄ የቅበትን ሁኔታ የሚገልጽ አይደለም። ትላንት ከነበርንበት ተምረን አዲስ የሆነ ምዕራፍ ቀይረን ወጣቶቻችን ርብርብ አድርገው ዛሬ በአንድ መንፈስ እየሄድን ባለንበት ሁኔታ ወደ ኋላ እያነከሱ መሄድ የሚቻልበት ወቅት እንዳልሆነ መያዝ መቻል አለበትና ይሄንን ተረተን መሄድ መቻል አለብን። በሂደቱ አሁን ያለንበት ሁኔታ ስናይ ኮንትራክተሩ ተቋራጩ ሜድሮክ አሁን ውል ገብቶ ኦሬዲ በማጠናቀቅ ላይ ከ95% በላይ ሄዷል። ጉዳዩ አልቋል። በአጭር ጊዜ ውስጥ ማሽኑ ገብቶ ወደ ስራ የሚኬድበት ሁኔታ እንዳለ ተግባብተናል። ይሄ ሂደቱ ተቋማዊ አሰራርም ስላለው ነው ጊዜ የፈጀው። አንድ ማሽን መጀመሪያ ውል የገቡት ነበረ። በሂደቱ ማሽኑ ሌላ ቦታ የገባው ብልሽት ገጥሞት አልወጣም። እንደገና ሌላ ተቋራጭ ፈልገው ነው አሁን ውል የገቡትና ይሄንን መረዳት መቻል ይኖርብናል። ቀጣይ ማሽኑ መጥቶ ቁፋሮ ሲኖር ሌሎችም ችግሮች ሊኖሩ ስለሚችሉ ጉዳዩን በትዕግስት መጠባበቅ ያስፈልጋል የሚል መልእክት ነው ያለኝ። ኢንሻአላህ ከአላህ ጋር በአጭር ጊዜ ውስጥ ይሄ ማሽን መጥቶ ስራ ጀምሮ ውጤታማ የምንሆንበት ሁኔታ ይኖራል የሚል ተስፋ አለኝ። ያው ከማቴሪያል ጋር ተያይዞ የተገዙት እቃዎች ስቶር ላይ ያሉ ውጭ ላይ ያሉ ማቴሪያሎች አሉን። ስራ በሚዲያ ላይ ብዙ ጊዜ ስለለቀቅናቸው ከሀብቱ ጋር ተያይዞ ሀብቱ ዛሬ አካውንታችን ላይ ያለውን ማንም ገብቶ ሊያይ የሚችልበት ሁኔታ በግልጽ ነው። ከውጭ ከሐረብ ሀገር የመጡ ወንድም እህቶቻችን በመጡበት ሰዓት የባንክ ስቴትመንት ፕሪንት አድርገን ያሳየ ነው። ምንም ይደበቅ ነገር የለም። በዚህ ዘመን በዚህ ሰዓት ቅበት ላይ በተሳሳተ መንገድ መሄድ የሚቻልበት እድሉም የለም። ስለዚህ ይሄንን መነሻ በማድረግ በግልጽነት ነገሮችን እያየን ዛሬ አካውንት ባንክ ቤት ያለ ትራንዛክሽን እንቅስቃሴን ጭምር ማየት የሚቻልበት ሁኔታ ስላለ ለምን እንዴት ብሎ መጠየቅ ያስፈልጋል። ትልቅ ብርን በሉት ሲባል እንዴት ይበላል ብሎ መጠየቅ ያስፈልጋል። አንዳንዴ ሰዎችን መናቀም ይሆናል። የሚያስተላልፏቸው መልእክት ያስቀኛል። ብሩን ተካፍለውት ገቡ። እነማን ናቸው የሚካፈሉት? የህዝብን ብር አካውንት የሚፈርም አለ፣ የራሱ ኮሚቴ አለው። የመንግስት አመራሩ ከዚህ ውጭ ነን እኛ። ኮሚቴ ነው የሚመራው ይሄንን ብር እንቅስቃሴ። እኛ ብር ማስተባበር እንጂ ብርን የምናወጣበት ስልጣን አልተሰጠንም። ሁለት ቲም አለ የተደራጀ ብር የሚያንቀሳቅስ ቼክ የሚፈርም የግዢ ስርዓቱን ቼክ የሚያደርግ አካል አለ። እነዚህ ኃይሎች ነው የሚመሩት። እነዚህ ኃይሎችን ተጠንቅቀው ጊዜያቸውን ጉልበታቸውን ጨርሰው እየመሩ ያሉበት ሁኔታ እንዳለ መያዝ መቻል አለበት። ወንድም እህቶቻችን በሚያደርጉት ርብራቤ ሙራናቸውን ለመንካት ለማሸማቀቅ የሚፈለገው ነገር ፍጹም ስህተት ነው። ፍጹም ስህተቶችን ማረም አለብን። ከጎናችን የሆኑ በከተማው ልማት ጉዳይ ነገም ይቀጥላል። ነገም የሚመጣ ወጣት ከኛ ጋር አብሮ ይቀጥላል። ይሄን እናስኬዳለን። ከአመራር ጎን በመሆን የልማት አጋርነት ነው፣ ተስፈኝነት ነው። እንደዚህ አይነት ወጣት ነው ለቅበት የሚያስፈልገው። ሌሎች አካባቢዎች ላይ ወጣቶች ተሰልፈው ሰፊ ስራ ከአመራር ጋር እየሰሩ ነው። እናት አባቶቻቸው ለአካባቢያቸው ዛሬ ታሪካዊ ተሳትፎ ርብርብ ቢያደርጉ የሚያሳፍር አይደለም፣ ሚያኮራ ነው። ልበ ሙሉ ሆነው የሚናገሩበት ነው። አሽቃባጭ የተለያዩ ነገሮችን እየተባሉ የሰፈር ወሬ የሚያወሩ ልጆች ከድርጊታቸው መቆጠብ መቻል አለባቸው። ወንድም እህቶቻችንም ይሄንን በሙሉ ልብ ይዛችሁ በልማቱ ላይ በቀጣይም ርብርብ የምናደርግበት ወቅት ነውና ከጎናችን አትለዩ ለማለት ፈልጋለሁ። ቴንክ ዩ